እግዚአብሔርን ማስጣል ትልቁ ነገር ነው። አሁን ቅድም እንኳን ደረስክ የሚለው አነጋገር በኒው ኤጅ ሞመንት ለምሳሌ አሁን እኔ እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ ብላችሁ መልሳችሁ ምንድነው መልሳችሁ? በኒው ኤጅ ሞመንት እንደሱ አይደለም። እንዴት ናችሁ ብላችሁ ማግኒፊሸንት ድገሙ። እንዴት ናችሁ ስላችሁ እኔ ድንቅ ነኝ ነው። አይሰማ እኔ ድንቅ ነኝ፣ አንቺ ድንቅ ነሽ፣ አንተ ድንቅ ነህ። እኔ ድንቅ ነኝ ያለው ማነው? ሉሲፈር ነው። ተመልከቱ። እኔ ውብ ነኝ ያለው ማነው? ሉሲፈር ነው። ቀጥታ እሱ ነው እምነቱ መጨረሻም የሚወስደው ወደዛ ነው። የመጨረሻው ደረጃ እሱ ነው። ማግኒፊሸንት፣ እኔ ድንቅ ነኝ፣ እኔ እንደዚህ ነኝ እና በሲክሬት መጽሐፍ በሲክሬት በተባለው መጽሐፍ ላይ ስታዩት ዩ በካፒታል ሌተር እሱ ለእግዚአብሔር ነው የሚሰጠው። አንተ እግዚአብሔር ነህ፣ ውሰደው ነው በቃ። ዲቫይን ኤነርጂ የለም እዛ ላይ። አንተ ነህ እግዚአብሔር፣ አንቺ ነሽ እግዚአብሔር። እንደው ምን ይላል መሰላችሁ? you are God in a flesh, you are spirit in a flesh ነው የሚለው መጽሐፉ ላይ ስታዩት። ዩ የሚለው ቃል በካፒታል ነው፣ ዩኒቨርስ በካፒታል ነው። ስለዚህ becoming one with universe የሚለው አሳሰብ ምን ማለት ነው? ዩኒቨርስ መጨረሻ ዩኒቨርስ ብለው አንድ ቦታ ብቻ ነው የምትነግርህ። ዩኒቨርስ ማለት ጂኒ ነው። ዩኒቨርስን አገኘ ማለት ጂኒን አገኘ ማለት ነው። ጂኒ ደግሞ ሁሉን ይሰጥሃል፣ ይስብልሃል፣ ይጎትትልሃል የሚል አስተሳሰብ ነው የምትመለከቱት። በዚህ መንፈስ ነው። ስለዚህ አንድ ሰው በእነሱ እምነት ውስጥ ምን ይሆናል? ዲቫይን ስፓርክ ይሆናል። ዲቫይን ስፓርክ ይሆናል። እንደገና ደግሞ ኢነር ኮኔክሽን ቱ ዘ ዩኒቨርስ ይሆናል። አሁን ያልኳችሁ ራሱ ምን ይሆናል? ይለወጣል። ስፓርክ ነው የሚሆነው። ለምሳሌ አንዱ ኢየሱስ ነው ትላለች በሲክሬት የሚለው መጽሐፍ ላይ። ኢየሱስ ማለት እኮ እንዴት አይነት ቢሊዮነር እንደነበረ፣ እንዴት ተንደላቆ እንደኖረ፣ እንዴት ሰው ይሄን እያነበበ በዚህ አስተሳሰብ ውስጥ ይመጣል? በሲክሬት እኮ ነው ሎ ኦፍ አትራክሽን። አብርሃም፣ ይስሐቅ፣ ያዕቆብ እነ ሙሴ እኮ እንዴት አይነት ሚሊዮነሮች ነበሩ። ስለዚህ አንተም እንደዛ መሆን ትችላለህ ይለዋል። በነገራችን ላይ በኒው ኤጅ ሙቭመንት ኢየሱስ ከተወለደ በኋላ ትንሽ እንዳደገ ኢንዲያ ሄዶ ሎ ኦፍ አትራክሽን ኒው ኤጅ ሙቭመንትን አጠናና መጥቶ ታምር መስራት ጀመረ ነው የሚሏቸው። በቡዲዝም ሂንዱይዝም ውስጥ ኢየሱስን ይከቱታል። አይሁን የሚባሉ አሉ። ግኖስቲሲዝም የሚባል ሰከንድ ሴንቸሪ ላይ ያለ የጥንቁልና እምነት ነበረ። ብዙ መጽሐፎችን ጽፏል። ወንጌልን ሁሉ ዜሮ ለማድረግ በወንጌላውያን ስም መጽሐፍ የጻፈ ነው። ግኖስቲሲዝም ይባላል። ስኬፕቲካል ነው፣ ዳውቲንግ ነው፣ መጠራጠር ነው። ግን አብዛኛው ምን ያደርጋሉ? ሰይጣንና እግዚአብሔራዊ ሐሳቦችን አንድ ላይ ለማጣመር ይሞክራሉ። ከዚህ የተነሳ ቅድምም እንደተነገረው የኒው ኤጅ ሙቭመንት ትልቁ ሐሳብ ምንድነው? እግዚአብሔርና ሰይጣንን መያዝ ትችላለህ ይልና በላይ ያለ ግን እግዚአብሔር የሚባል የለም የሚል እሳቤ ያለው ነው። ስለዚህ እዚህ ውስጥ የምታዩዋቸው ቃሎች በአብዛኛው የምታገኟቸው ማኒፌስቴሽን፣ ቪዥዋላይዜሽን፣ ሜዲቴሽን፣ ቫይብሬሽን፣ ፍሪኩዌንሲ እነዚህ የሚሉት ቃላት ሁሉ መጀመሪያ ከምታገኙት የዲክሽነሪ ገለጻ ዝቅ እያላችሁ ተመልከቷቸው። ምን እንደሆኑ እነሱ ይነግሯቸዋል። ለምሳሌ ማኒፌስቴሽን፣ ሜዲቴሽን እንደገለጹ ማኒፌስቴሽን፣ ሜዲቴሽን ቀጥታ ምን ማለት ነው? ገንዘብን ማየት ማለት ነው። ቅድም ተበሉ ሀብትን ማየት ነው። ያ ነው። በጣም ደግሞ አደገኛው ነገር ምንድነው? አትራክሽኑ ነው። አትራክሽኑ ምንድነው? ፖዚቲቭ ቶትስ አትራክት ፖዚቲቭ አውትካም ነው የሚሏቸው። ኔጌቲቭ ቶትስ አትራክት ኔጌቲቭ አውትካምስ። ፖዚቲቭ ከሆነ ሁልጊዜ የምትጎትተው ፖዚቲቭ ነገር ማምጣት ትችላለህ። ኔጌቲቭም ከጎተትክ ኔጌቲቭ ስለሚመጣ በህጉ መሰረት ምንድነው? ኔጌቲቭ ቶት እንዳታስብ። ለምሳሌ የታመመ ሰው ሄደህ እንዳትጠይቅ። በሲክሬትና በኒው ኤጅ ሙቭመንት አንዱ ትልቁ ነገር በፍጹም የታመመ ሰው እንዳትጠይቅ። የታመመውን ሰው ከጠየቅ የሱ በሽታ ቀጥታ አንተ ጋር ይመጣል። ስለዚህ አንዱ መልእክቱ ድሃን የመጸየፍ የሚለው ነጥብም ከዛ የተነሳ ነው። ምክንያቱም ድሃን ስታየው ድህነት ነው ወደ ራስ የምትጎትተው። ለምሳሌ በፍጹም ድሃ ነኝ አትልም። ለምሳሌ በኒው ኤጅ ሙቭመንት አዳራሽ ውስጥ ሄደህ እናንተ ድሃ ናችሁ ብትላቸው ሙሉ በሙሉ ነው የሚቃወሙ። ኖ ነው የሚሉት። እኛ ድሃ አይደለም ሀብታም ነው የሚሉት። ቪዥዋላይዝ አድርገዋል። ወይም የንግድ ባንክ ያለው ገንዘብ የነሱ ነው፣ ወይም በወጋገን ያለው የነሱ ነው፣ በዘመን ያለው የነሱ ነው። ሊጎትቱት ይችላሉ፣ ሊስቡት ይችላሉ። በውጭው ዓለም ድብብቆሽ የለም።
ኢትዮጵያ ውስጥ ግን ያየሁት የድብብቆች ነገሮች አይቻለሁ። አነቃቂ ተናጋሪዎች የሚባሉ ካሉ እነዚህ ሰዎች እና የኒው ኤጅ ሙቭመንት መጽሐፍ የጻፈ ማን ሰው አይቻለሁ አርመሞ በሚል ከሜዲቴሽን ጋር አይገናኝም። ሜዲቴሽን የስቶይሲዝም ኮንሰፕትም ሊሆን ይችላል። ከኢስተርኑ ስናወጣው ወደ ግሪክ ክላሲክ ስንመጣ ስቶይሲዝሞች ማውራት ብዙ አይወዱም፣ ጸጥ ያሉ ነገሮች ናቸው። እና ለምሳሌ ማርከስ አውሬሊየስ የሮማን ኤምፐረር የነበረ ከሮማ ኤምፐረሮች በጣም የታወቀ ሜዲቴሽንስ በሚል የጻፈው መጀመሪያ እሱ ነው። ማርከስ አውሬሊየስ ይባላል። መጽሐፉን ጉግል ልታርጉ ትችላላችሁ። ክርስቲያኖችን ደግሞ አንገታቸውን በሰይፍ እያሳረደ ለአንበሳ እየጣለ ሲገድል የነበረ ሰው ነው። ግን ሜዲቴሽንስ ብሎ ዛሬ የስቶይሲዝም ኮንሰፕቶች ማርከስ አውሬሊየስ በጣም የሚጠቀስ ነው አሜሪካ ውስጥ። ብዙ ጊዜ የኛ ችግር ምንድነው? ወደ ኋላ ዞር ብለን አናይም። ሰው ሲናገር እዚህ ጋር ብቻ የተናገረውን ነገር ነው የምናየው። ስለዚህ ገብቶ ነገሮችን መመርመርና ነገሮችን ማየት ወሳኝ ነገር ነው። ስለዚህ አስተሳሰቡ በጣም አደገኛ የሆነ አስተሳሰብ ነው።